ሰላም ሰላም ጤና ይስጥልኝ። የ11ኛ ክፍል ኢኮኖሚክስ ትምህርት ካቆምንበት እንቀጥላለን። ወደ ትምህርታችን ከመግባታችን በፊት ለቻናሉ አዲስ ከሆናችሁ ሳብስክራይብ እንድታደርጉ እንዲሁም ደግሞ ለጓደኞቻችሁ እንዲደርስ ሼር እንድታደርጉ በትህትና ጠይቃችኋለሁኝ። አሁን ቀጥታ ወደ ትምህርታችን ነው የምንገባው። እንግዲህ ዩኒት 2 ስለ ማርኬት ስትራክቸር ኤንድ ዘ ዲሲዥን ኦፍ ፊርምስ ይላል። የገበያ ውቅር እና የፊርም የተቋማት የቢዝነስ ተቋማት ወይም ድርጅቶች ውሳኔ የሚወስኑትን ውሳኔ በሚመለከት እንማማራለን። እንደ መግቢያ ምንድነው ኢንጀነራል ማርኬት ማለት እንግዲህ በጥቅሉ ማርኬት ስንል ሜካኒዝም እንደሆነ ተነጋግረናል ከዚህ በፊት። ባየር እና ሴለር የሚገናኙበት ስፍራ እንደሆነ፣ ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስስ ቴክስ ፕሌስ ሪዛልት ኦፍ ባየርስ ኤንድ ሴለርስ ቢንግ ኢን ኮንታክት ዋን አናዘር፣ አንድ ላይ ተገናኝተው የሚገበያዩበት ስፍራ እንደሆነ ተነጋግረናል። በመካከላቸው እንግዲህ ሜዲዬቲንግ ኤጀንት ኦር ኢንስቲትዩሽን ሊኖሩ ይችላሉ፣ አገናኝ ማለት ነው። ማርኬት ስትራክቸር ስንል ወይም የገበያ ውቅር ስንል ሃው ዲፈረንት ኢንዱስትሪስ አር ክላሲፋይድ ኤንድ ዲፈረንሺየት ቤዝድ ኦን ዜር ዲግሪ ኤንድ ኔቸር ኦፍ ኮምፒቲሽን ኦፍ ጉድስ ኤንድ ሰርቪስስ። እንግዲህ ይህን የገበያ ውቅር ወይም ስትራክቸር በኢንዱስትሪዎችን ወይም ድርጅቶችን ማለት ነው የምንከፍልበት እንዲሁም ደግሞ እርስ በርስ በሚወዳደሩበት ማለት ነው ውድድር ሁኔታ የካታጎራይዝድ የምናደርግበት መንገድ ነው ማርኬት ስትራክቸር። ሜን ክራይቴሪያ እንግዲህ which can distinguish between different market structure are ክራይቴሪያው ማርኬት ስትራክቸሩን የምንከፋፈልበት ክራይቴሪያ አንደኛው ነምበር ኤንድ ሳይዝ ኦፍ ፊርም ቁጥርና ስፋት የተቋማቶቹ ማለት ነው። እንዲሁም ኮንሱመር ኢን ዘ ማርኬት የሸማቾች ሁኔታ የሚያቀርቡት እቃ ወይም አገልግሎት the type of goods and services being traded and the degree to which information can flow freely የሀሳብ ወይም የገበያ መረጃ ፍሰት እና ነፃነት በተመለከተ ከግምት ውስጥ በማስገባት ማርኬት ስትራክቸርን ካታጎራይዝድ ልናደርግ እንችላለን ማለት ነው። ማርኬት ስትራክቸር ሜክስ ኢት ኢዚየር ቱ አንደርስታንድ ዘ ካራክተሪስቲክስ ኦፍ ዳይቨርስ ማርኬት። ዘ ፎር ፖፑላር ታይፕስ ኦፍ ማርኬት ስትራክቸር የሚታወቁ የማርኬት ስትራክቸሮች አራት ናቸው። አንደኛው ፐርፌክት ኮምፒቲሽን፣ ሁለተኛው ኦሊጎፖሊ ማርኬት፣ ሶስተኛው ሞኖፖሊ ማርኬት፣ አራተኛው ሞኖፖሊስቲክ ኮምፒቲሽን ይባላሉ። ዚስ ዩኒት ኤግዛማይንስ ኤንድ ሪቪው ዘስ ማርኬት ስትራክቸርስ ማለት ነው። ስለዚህ ፐርፌክት ማርኬት ኮምፒቲሽን ምንድነው? ኦሊጎፖሊ ማርኬት ምንድነው? ሞኖፖሊ ማርኬት ምንድነው? እንደዚሁም ደግሞ ሞኖፖሊስቲክ ማርኬት ኮምፒቲሽን ማለት ምን ማለት ነው? አንደኛው የማርኬት ስትራክቸር ከሌላኛው የማርኬት ስትራክቸር በምን ይለያል? አንደኛው ማርኬት ስትራክቸር ከሌላኛው ማርኬት ስትራክቸር በምን ይመሳሰላል የሚለውን እንማማራለን ማለት ነው። at the end of this unit analyze how firm maximize their profit in different market ፊርምስ እንግዲህ ለትርፍ የተቋቋሙ ድርጅቶች ትርፋቸውን እንዴት አድርገው ማክሲማይዝ መጨመር እንደሚችሉ በተለያዩ የማርኬት ስትራክቸር ላይ አናላይዝ ታደርጋላችሁ ወይም ትተነትናላችሁ። ስቴት ሃው ፐርፌክት ኮምፒቲቲቭ ፒውር ሞኖፖሊ ኦሊጎፖሊ ኤንድ ሞኖፖሊስቲክ ኮምፒቲቲቭ ማርኬት ማክሲማይዝ ዜር ፕሮፊት። እያንዳንዱ የማርኬት ስትራክቸር ፕሮፊቱን ማክሲማይዝ ለማድረግ ምን ይጠቀማል የሚለውን በተገቢው መንገድ ስቴት ማድረግ ወይም መግለጽ ይኖርባቸዋል ማለት ነው። እንደ ኪ ኮንሴፕት የምናየው ምንድነው? አንደኛው ፕራይስ ቴከር ምንድነው?
ፕራይስ ሜከር ምንድን ነው? ሾርት ረን ኢኩሊብረም ማለት ምን ማለት ነው? ሆሞጂኒየስ ፕሮዳክት ማለት ምንድን ነው? ዲፈረንሺየትድ ፕሮዳክት ምንድን ነው? ኮሊዥን ኤንድ ነን ኮሊዥን የሚሉትን ኮንሴፕቶች በጋራ እንመለከታለን ማለት ነው። ሪቪው ኦፍ ማርኬት ስትራክቸር ስንመለከት ወደ ዋናው ትምህርታችን ስንገባ እንግዲህ ቤዚክ ካራክተሪስቲክስ ኦፍ ማርኬት ስትራክቸርን አይደንቲፋይ ማድረግ ይጠበቅባቸዋል። እንደዚሁም ደግሞ የማርኬት ስትራክቸር መግቢያው ላይ እንደገለጽኩላችሁ ተመሳሳይነትና ልዩነትን በሚገባ መግለጽ ዲስከስ ማድረግ ይኖርባቸዋል። ሲሚላሪቲ ኤንድ ዲፈረንስ አመንግ ዘ ማርኬት ስትራክቸር የሚለውን ማለት ነው። እንደ ኪ አክቲቪቲ ከ10ኛ ክፍል የኢኮኖሚ ትምህርታችሁ ማርኬት ማለት ነው፣ ዲፈረንት ማርኬት ስትራክቸር የሚባሉትን መግለጽ ይጠበቅባቸዋል። ዲስከስ ካራክተሪስቲክስ ኦፍ ዘ ማርኬት ስትራክቸር ዲስከስ ማድረግ ይጠበቅባቸዋል፣ የተለያዩ የማርኬት ስትራክቸሮችን ማለት ነው። ስለዚህ በሚቀጥለው ሰንጠረዥ ላይ በደንብ የምንመለከተው ምንድን ነው? ካራክተሪስቲክሶች አሉ የማርኬት ስትራክቸር ካታጎራይዝድ ያደረግንባቸው እነዚህ 5 ነጥቦች በሚገባ ማየት ይጠበቅባቸዋል። አንደኛው ከሌላኛው የሚወዳደርበት ማለት ነው። አንዱ ምንድን ነው? ሴለርስ ኢንትሪ ኤንድ ኤግዚቢት ባሪየርስ የሚል ካራክተሪስቲክስ አለው። ሁለተኛው ኔቸር ኦፍ ፕሮዳክት የሚል ነው። ሶስተኛው ነምበር ኦፍ ሴለርስ፣ አራተኛው ነምበር ኦፍ ባየርስ እና የመጨረሻው ፕራይስ ዋጋ ይሆናል ማለት ነው። ስለዚህ ማርኬት ስትራክቸር አንደኛው ማርኬት ፐርፌክት ኮምፒቲሽን ነው፣ የመጀመሪያው ማለት ነው። የመጀመሪያው ፐርፌክት ኮምፒቲሽን ማርኬት ስትራክቸር። ሴለር ኢንትሪ ኤንድ ኤግዚት ባሪየርስ የሚለው ኖ ነው። ኖ ሴለርስ ኢንትሪ ኤንድ ኤግዚት ባሪየርስ ይኖረዋል ካራክተሪስቲክሱ ማለት ነው። ኔቸር ኦፍ ፕሮዳክት ስንል ሆሞጂኒየስ ነው። ኢት ኢዝ ኖት ዲፈረንሺየትድ ፕሮዳክት ሆሞጂኒየስ ኦር ኢት ኢዝ ኖት ሄትሮጂኒየስ ፕሮዳክት ማለት ነው። ነምበር ኦፍ ሴለርስ ሜኒ በጣም በርካታ የሆኑ ሴለሮች ይኖራሉ ማለት ነው። ነምበር ኦፍ ባየርስ ሜኒ እና ፕራይስ ዩኒፎርም ፕራይስ ዛት ሚንስ ፕራይስ ቴከር ነው እዚህ ጋር ያለው ካራክተሪስቲክስ ማለት ነው። ስለዚህ የፐርፌክት ኮምፒቲሽን ባህሪ በእነዚህ 5 ካታጎሪዎች በሚገባ ተገልጸዋል፣ ማወቅ ይኖርብናል ማለት ነው። ሁለተኛው ማርኬት ስትራክቸር ምንድነው? ሞኖፖሊስቲክ ኮምፒቲሽን ነው። ስለዚህ ሞኖፖሊስቲክ ኮምፒቲሽን ሴለርስ ኢንትሪ ኤንድ ኤግዚት ባሪየርስ ስንመለከት ልክ እንደ ፐርፌክት ኮምፒቲሽን ማለት ነው። ኖ ይላል ማለት ኖ ሴለርስ ኢንትሪ ኤንድ ኤግዚት ባሪየርስ ነው ያለው። ኔቸር ኦፍ ፕሮዳክት ክሎዝሊ ሪሌትድ በት ኢት ኢዝ ዲፈረንሺየትድ ማለት ነው። ሪሌትድ ነው ግን ዲፈረንሺየትድ ነው፣ ሆሞጂኒየስ አይደለም። ሞኖፖሊስቲክ ማርኬት ኮምፒቲሽን ማለት ነው። ነምበር ኦፍ ሴለርን እና ነምበር ኦፍ ባየርን ስንመለከት ከፐርፌክት ኮምፒቲሽን ጋር ተመሳሳይ ነው። ነገር ግን ፕራይሱን ስንመለከት ፓርሻል ኮንትሮል ኦቨር ፕራይስ ነው ማለት ነው። ፕራይስ ቴከር አይደለም፣ ፓርሻል ነው ማለት ነው። ሌላኛው ማርኬት ስትራክቸር የምንመለከተው ሞኖፖሊ ማርኬት ስትራክቸር ነው። ይሄ እንግዲህ ከፐርፌክት ኮምፒቲሽን እና ከሞኖፖሊስቲክ ኮምፒቲሽን ሴለር ኢንትሪ ኤንድ ኤግዚት ባሪየር ስንመለከት የስ ነው። ዴር ኢዝ ሴለር ኢንትሪ ኤንድ ኤግዚት ባሪየርስ ማለት ነው። ስለዚህ ይለያል። ኔቸር ኦፍ ፕሮዳክት ስንመለከት ዩኒክ ነው። ኖ ሰብስቲቲዩት አንድ አይነት ፕሮዳክት ነው የሚቀርበው፣ የሚተካ ያልሆነ ፕሮዳክት ነው ማለት ነው። ነምበር ኦፍ ሴለርስ ስንል ሴለሩ አንድ ነው፣ ዋን ነው፣ ሞኖፖሊ ነው። ገበያውን በሽያጭ ደረጃ የሚቆጣጠር ማለት ነው። አንድ ድርጅት ነው የሚኖረው ማለት ነው። ነምበር ኦፍ ባየር ስንመለከት ብዙ ናቸው። ብዙውን ጊዜ ባየርስ በሁሉም ማርኬት ስትራክቸር ባየር ብዙ ወይም ሜኒ እንደሆነ ይገለጻል ማለት ነው። ስለዚህ ሞኖፖሊ ማርኬት ቤዝድ ኦን ፕራይስ ሜከር ነው። ኢንስቴድ ኦፍ ፕራይስ ቴከር ፕራይስ ሜከር ነው ሞኖፖሊ ማርኬት ስትራክቸር ማለት ነው። ኦሊጎፖሊ ስንል there is the same as monopoly
ማርኬት ኮምፒቲሽን ኢን ዘ ኬዝ ኦፍ ሴለር ኢንትሪ ኤንድ ኤግዚት ባሪየርስ ማለት ነው። ስለዚህ የስ ይላል ዜር ኢዝ ሴለር ኢንትሪ ኤንድ ኤግዚት ባሪየርስ ማለት ነው። ኔቸር ኦፍ ፕሮዳክት ስንመለከት ሆሞጂኒየስ ኦር ዲፈረንሺየትድ ሁለቱንም ሊሆን ይችላል። ኦሊጎፖሊ ማርኬት ስትራክቸር ነምበር ኦፍ ሴለርስ እንግዲህ ከሌሎቹ ለየት የሚለው ፊው ነምበር ኦፍ ሴለርስ ነው ያለው። ነምበር ኦፍ ባየርስ ሜኒ ይኖረዋል። ፕራይስ ሪጂዲቲ ዲዩ ቱ ዘ ፕራይስ ዋር ፕራይሱ ምንድነው? ሪጂድ ነው ዲዩ ቱ ፕራይስ ዋር ማለት ነው። ስለዚህ እነዚህን ማርኬት ስትራክቸር እና ባህሪያቶችን ካወቅን the correct consequence of the market structure from the most to least competitive market means that correct sequence ስንመለከት from most to least ስንመለከት ከከፍተኛው ወደ ዝቅተኛው በቅደም ተከተል ስናስቀምጥ ኮምፒቲቲቭ ማርኬት is perfect competition ከዛ ሞኖፖሊክ እያልን ኦሊጎፖሊ እና ፒውር ሞኖፖሊ ብለን እናስቀምጣለን በቅደም ተከተል ማለት ነው። in the case of sequence of based on the above criteria listed in the table በዛ መሰረት እንመለከታለን ማለት ነው። በቅደም ተከተል from least to from most to least ብትባሉ መግለጽ ያለባችሁ በዚህ በተቀመጠው መሰረት ማለት ነው። from most to least competitive, monopolistic, oligopoly and pure monopoly from least to most ብትባሉ ደግሞ pure monopoly, oligopoly, monopolistic እና competitive market ብለን እንናገራለን ማለት ነው። ሌላው ፐርፌክት ኮምፒቲሽን ማርኬት ምንድነው የሚለውን እንነጋገራለን። ፐርፌክት ኮምፒቲሽን ማርኬት ማለት at the end of this section identify the demand, marginal revenue and cost of the firm እንነጋገራለን። calculate the firm equilibrium using total revenue and total cost approach እናያለን። equilibrium using marginal revenue and marginal cost approach እንመለከታለን። identify the level of price and output which firms make profit or loss እናያለን ማለት ነው። ሪቪው ስናደርግ እንደ ስታርታፕ አክቲቪቲ አሁን ማየት የሚገባችሁ የ10ኛ ክፍል ኢኮኖሚክስ ትምህርታችሁን ነው። ፐርፌክት ኮምፒቲቲቭ ማርኬት ስንል አሰምሽኖች አሉ እዛ ላይ እየተቀመጡ ሄዳችሁ ማየት ይኖርባችኋል። ኮምፔር ኤንድ ኮንትራስት ኮምፒቲቲቭ ማርኬት ዊዝ ፒውር ሞኖፖሊ ከፒውር ሞኖፖሊ ጋር ኮምፔር ኤንድ ኮንትራስት ማድረግ ይኖርብናል። ሃው ዱ ፐርፌክት ኮምፒቲቲቭ ፊርምስ ሜክስ ፕራይስ አውት ፑት ዲሲሽን The characteristics of perfect competitive market imply that every firm is insignificant as compared to market size, and since the product is no means too different from one product to products supplied by other firms in the market, each individual cannot determine the price of goods and services that are supplied to the market. In this market, the price of goods and services are determined by the interaction of consumers and producers in the market, the interaction of demand and supply forces. Then every firm will assume the price are given and make its decision accordingly. Demand, revenue and cost curve ስንመለከት በፊገር 2.1 የሚቀጥለው ላይ ማለት ነው price is on the y axis ፕራይስ ምንድነው? በዋይ አክሲስ ነው። ኤንድ ኳንቲቲ ኦን ዘ ኤክስ አክሲስ በተለመደው መንገድ ማለት ፓኔል ሪፕሬዘንት ዘ ኢንዱስትሪ ኤንድ ፓኔል ኤ ኤንድ ፓኔል ቢ የምንላቸው ኢንዱስትሪዎችን ኤ እና ቢን ኢንዱስትሪ የሚወክሉ ናቸው። ሪፕሬዘንት ዘ ኬዝ ኦፍ ዘ ፊርም ዘ ማርኬት ዲማንድ ከርቭ ዲዲ ኤንድ ዘ ማርኬት ሳፕላይ ከርቭ ኤስኤስ እዛ ግራፉ ላይ ተቀምጧል። Furthermore, the point at which the market demand and supply curve intersect each other is the equilibrium point. ሁልጊዜ ዲማንድ አቅርቦትና የሳፕላይ
ማነው ዲማንድ ፍላጎትና ሳፕላይ አቅርቦት ኢንተርሴክት የሚያደርጉበት የሚያቋርጡበት ስፍራ ላይ ኢኩሊብሪየም ፖይንት ብለናል። ፕራይስ አት ዚስ ሌቭል ኢዝ ፕራይስ ሌቭሉ እዚህ ጋር ኢኩሊብሪየም ፕራይስ እና ኳንቲቲ ኢን ዲስ ኢዝ ኢኩሊብሪየም ኳንቲቲ ብለናል። ኦል ፊርምስ ሪሲቭ ዚስ ፕራይስ ኢን ኤ ፐርፌክትሊ ኮምፒቲቲቭ ማርኬት አዝ ኤ ሪዛልት ኢን ዘ ፐርፌክትሊ ኮምፒቲቲቭ ማርኬት ፊርምስ አር ዘ ፕራይስ ቴከር። ፊርም ምንድነው? ፕራይስ ቴከር ናቸው፣ ፕራይስ ሜከር አይደሉም። ኤንድ ዘ ኢንዱስትሪ ኢዝ ዘ ፕራይስ ሜከር። እዚህ ጋር ያለውን ልዩነት የምንመለከተው ፐርፌክትሊ ኮምፒቲቲቭ ማርኬት ፊርም ኮምፒቲቲቭ የሚያደርጉት ማርኬት ፊርምስ ምንድናቸው? ፕራይስ ቴከር ናቸው። ኢንዱስትሪዎቹ ግን አምራቾቹ ምንድናቸው? ፕራይስ ሜከር ናቸው። ለምሳሌ አንድ የጨርቃጨርቅ ኢንዱስትሪ ቢኖር ያ የጨርቃጨርቅ ኢንዱስትሪ ፕራይስ ሜከር ነው። ከጨርቃጨርቅ ኢንዱስትሪው የወሰዱ ጨርቁን ወስደው የሚሸጡ ድርጅቶች ደግሞ ፕራይስ ቴከር ይባላሉ ማለት ነው። ዚስ ኢምፕላይዝ ዛት ኤቭሪ ኢንዲቪጁዋል ፊርም ኢን ሰች ማርኬት ፌስስ ሆሪዞንታል ዲማንድ ከርቭ ኢንዲኬቲንግ ዘ ፊርም ካን ሴል ዋትኤቨር ኳንቲቲ ኦፍ ጉድስ አት ዘ ማርኬት ዲማንድ ፕራይስ ዘ አቨሬጅ ሬቨኑ ከርቭ ኢዝ ዘ ዲማንድ ከርቭ ኦፍ ዘ ፊርም ይላል። ግራፉን እስኪ እንመልከት። እዚህ ጋር እንግዲህ ማርኬት ኢንዱስትሪ አለ። ይሄኛው ኤስ ያልነው ማርኬት ሳፕላይ ነው። ዲዲ ያልነው ማርኬት ዲማንድ ማለት ነው። የሆሪዞን የቨርቲካል አክሲስ ዋይ አክሲስ ምንድን ነው ያልነው? ፕራይስ ነው። የሆሪዞንታል አክሲሱን ሁልጊዜ ኳንቲቲ ነው ያልነው። በማርኬት ሳፕላይ እና ማርኬት ዲማንድ ኢንተርሴክት የሚያደርግበት ፖይንት ኢኩሊብረም ፕራይስ ኦር ኢኩሊብረም ኳንቲቲ እንዳለ ከዚህ በፊትም ስንነጋገር ቆይተናል ማለት ነው። the demand curve in this perfectly competitive market it is horizontal ማለት ነው። ምንድነው? ሆሪዞንታል ነው። ስለዚህ የዚህን ፕሮፊት ነው የሚወስደው ነው የሚለን እና ዲማንድ ከርቭ ፌሲንግ ኤ ሲንግል ፊርም የሚለውን ግራፍ በቀላሉ መረዳት እንችላለን ማለት ነው። ኤ ፊርም earns revenue by selling goods and services goods that produce in the market ሌትስ እንመልከት እዚህ አሁን ሰንጠረዡ ላይ ማለት ነው። ቦክስ ሶልድ ይላል። ለምሳሌ አንድ ቦክስ፣ ሁለት ቦክስ፣ 3፣ 4 ምናምን እስከ 5 ተቀምጠዋል። ፕራይስ እያንዳንዱ እንትን ስንት ነው? 10 ብር ተቀምጧል። ፊክስድ ፕራይስ ማለት ነው። ቶታል ሬቬኒው ምንድነው? ኳንቲቲውን በምን ማባዛት ነው? በፕራይሱ ማባዛት ነው። 0 ሲባዛ በ10 0 ነው። አንድ ሲባዛ በ10 10 ማለት ነው። እዚህ ጋር ቶታል ሬቬኒው 2 ሲባዛ በ10 20 ማለት ነው። 3 ሲባዛ በ10 30፣ 4 ሲባዛ በ10 40፣ 50 ሲባዛ በ10 5 ሲባዛ በ10 50 ይሆናል ማለት ነው። ማርጂናል ሬቬኒው ማለትም ማለት ነው። ከዚህ በፊት ተምረናል። ማርጂናል ሬቬኒው ኢዝ ኢኳል ቱ ቼንጅ ኢን ኳንቲቲ ኦቨር ቼንጅ ኢን ፕራይስ ብለናል። ስለዚህ 10 እንዴት መጣ ብለን ስናስብ እዚህ ጋር ለምሳሌ 10 ይሄ ማለት ነው ሲቀነስ 0 ስንት ይሆናል? 10 ይሆናል ማለት ነው። ስለዚህ እንደገና ደግሞ ፕራይሱን ምን እናደርጋለን? ሁልጊዜ ማን ነው ኳንቲቲው ቼንጅን ቶታል ሬቬኒው ነው ማርጂናል ሬቬኒው ማለት ማርጂናል ሬቬኒው ኤምአር አር ማለት ቶታል ሬቬኒው ቼንጅን ቲ አር ኦቨር ቼንጅን ኳንቲቲ ማለት ነው። ቼንጅን ኳንቲቲ። ስለዚህ 1 ሲቀነስ 0 1 ነው። 10 ሲካፈል ለ1 10 ይመጣል ማለት ነው። 20 ሲቀነስ 10 10 ይመጣል። ሁሉም ያው ኳንቲቲ በአንድ እየጨመረ ስለሆነ የሄደው 10 ማርጂናል ሬቨኒው ይመጣል ማለት ነው። በዚህ መሰረት መስራት እንችላለን። ቶታል ሬቨኒው ከርቭ plots the quantity sold or output on the x axis and the revenue earned on the y axis
ግራፉን ስንሰራ ቶታል ሬቬኑ ከርቭ ፕሎትስ ምንድነው ኳንቲቲ ሶልድ ኦር አውትፑት ኦን ዘ ኤክስ አክሲስ። ኤክስ አክሲስ ላይ አውትፑት እናስቀምጣለን፣ ይሄ በዚህ ማለት ነው። እንደዚሁም ቶታል ሬቬኑን በዚህ አስቀምጠን የቶታል ሬቬኑ ግራፍ ላይክ ሳፕላይ ከርቭ ተመሳሳይ ማለት ነው እንሰራለን ማለት ነው። ዘ ከርቭ ኢዝ አክቹዋሊ ስትሬት ቢኮዝ ዘ ፊርም ኢዝ ምንድነው ፕራይስ ቴከር ብለናል። ኢት ኢዝ ኖት ፕራይስ ሜከር። ዘ ኮንስታንት ፕራይስ ዋት ሜክስ ዘ ቶታል ሬቬኑ ከርቭ ኮንስታንት ኦር ፊክስድ ፕራይስ መሆኑ 10 ብለናል አይደለ? ፕራይሱን ፊክስድ መሆኑ የቶታል ሬቬኑ ከርቭ ስትሬት እንዲሆን እድል ሰጥቶታል ማለት ነው። ሌላው አት ሾውን ኢን ፊገር 1 2 the demand curve for perfectly competitive market is ምንድነው ዳውንዋርድ ስሎፒንግ the demand curve ማለት ነው። ኮምፒቲቲቭ ማርኬቲንግ ላይ ዳውንዋርድ ስሎፒንግ እንደሆነ አይተናል። as shown in figure 2 3 ከላይ ያየ ነው ማለት ነው። the demand curve for the individual firm is horizontal equals the equilibrium price of the market or average revenue and to the marginal revenue of the firm. Price is equal to average revenue is equal to demand is equal to marginal revenue. Total revenue represent total revenue means ነው። total revenue ኢኩዌሽኑ ምንድነው? ፕራይስ ታይምስ ኳንቲቲ ማለት ነው። አቬሬጅ ሪቬኒው ማለት ደግሞ ቶታል ሪቬኒው ሲካፈል ለኳንቲቲ ማለት ነው። ቶታል ሪቬኒው ሲካፈል ቶታል ሪቬኒው ማለት ምን ብለናል? ይሄ ማለት ነው ፒኪው ኦቨር ኪው this means margin is equal to p ሆነ ማለት ነው። ማርጂናል ሪቬኑ is equal to change in total revenue over change in quantity ያልነው ቅድም ላይ ይሄን ፎርሙላ በሚገባ መያዝ ይጠበቅባቸዋል ማለት ነው። አክቲቪቲ 1 to 1 ምንድነው? 10ኛ ክፍል ኢኮኖሚክስ ትምህርታችሁ ላይ the shape of total cost, fixed cost, total variable cost, total cost, average variable cost and average cost curves ምን እንደሚመስሉ ተነጋግረናል ማለት ነው። ስለዚህ as shown in figure 2 4 average total cost curve tends to have a U shape. average total curve ምንድነው? U shape ነው። that is average total cost tends to fall at the first and then rise as the output level increases. The marginal cost curve falls briefly at the first and then rise. Marginal costs are derived from the variable cost are subjected to the principle of variable proportion. ስለዚህ ዩ ሼፕ ያልነው ፕራይስ አለ፣ ኳንቲቲ አለ፣ አቬሬጅ ቶታል ኮስት ይሄ ነው፣ ማርጂናል ኮስት ይሄ ነው ሼፑ፣ ማርጂናል ሬቨኒው ይሄ ይሆናል። ስለዚህ ሼፓቸው ይሄን ነው ሊመስል የሚችለው ማለት ነው። ኖት ምንድነው? ከዚህ ከፊገሩ የምንረዳው when the average cost declines the marginal cost also less than the average cost ማለት ነው። እነዚህ ነገሮች በሚገባ ማየት ይኖርባቸዋል። when the average cost increases the marginal cost is greater than the average cost. increase ሲሆን marginal cost greater than the average cost እንደሚሆን the average cost stays the same minimum or maximum the marginal cost equals the average cost intersect ያደረጉበት ቦታ ላይ ማለት ነው። perfectly competitive firms faces perfectly elastic ምንድነው? perfectly elastic for its product. buyers are willing to buy a number of units output from the firm at the market price. when the firm chooses the quantity to produce, then the quantity along with the price prevailing in the market for output and input will determine the firm's total revenue, total cost and ultimately the level of profits. profit ማለት ምንድነው? total cost profit ፎርሙላው ምንድነው? total revenue minus total cost ማለት ነው profit። ስለዚህ ጥቅል ገቢ ሲቀነስ ወጪ እንደማለት ነው profit ማለት ነው። በተዘዋዋሪ መንገድ ቶታል ሪቬኒው ምን ብለናል? ቶታል ሪቬኒው is equal to price times quantity ብለናል። ቶታል ኮስት ምን ብለናል? አቬሬጅ ኮስት ታይምስ ኳንቲቲ ፕሮዲውስድ ብለናል ቶታል ኮስቱን ማለት ነው። ስለዚህ ይህን ቀመር መያዝ ይጠበቅባቸዋል። ሌላው the short run equilibrium of the firm በ10ኛ ክፍል ኢኮኖሚክስ ትምህርታቸው አሁንም the short run is a period of time which the quantity of at least one input is fixed and the quantity of other inputs are variable ብለናል። ስለዚህ ሾርት ረን የምንለው አንድ ቫሪያብል ፊክስ መሆን መቻል አለበት ኢንፑት ማለት ነው፣ የማምረቻ ወጪዎች። the long run is a period of time ሎንግ ረን ምንድነው?
ፔሪድ ኦፍ ታይም which consists of all inputs are varied ያደርጋል። there is no fixed time that can be marked on the calendar to separate short run from the long run። ስለዚህ ፊክስድ የሆነ ታይም ብዙውን ጊዜ የለም። ማርክድ የምናደርገው በሾርት ረን እና በሎንግ ረን ግን ደግሞ የሾርት ረን ቢያንስ አትሊስት ዋን ኢንፑት ኢዝ ፊክስድ። ሎንግ ረን የምንል ከሆነ ደግሞ መኒ ኦፍ ዘ ኢንፑትስ አር ቫሪ ኦር ቫሪያብል መሆን መቻል ይኖርባቸዋል ማለት ነው። ኢን ኦርደር ቱ ኤክስፕሌን ዘ ኢኩሊብረም ኦፍ ኮምፒቲቲቭ ፍሮም ዘ ሾርት ረን ዊ ካን ዩዝ ቱ ዲፈረንት አፕሮችስ። አንደኛው አፕሮች ምንድነው? ቶታል ሬቨኑ ቶታል ኮስት አፕሮች ሜተር ነው። ሁለተኛው ቶታል ማርጂናል ሬቨኑ ማርጂናል ኮስት አፕሮች። ያ ማለት ቶታል ሬቨኑ ምንለው ማርጂናል ሬቨኑ ቼንጅን ቶታል ሬቨኑ ማለት ነው። ማርጂናል ኮስት የምንለው ደግሞ ቼንጅን ቶታል ኮስት። ቦዝ አፕሮችስ ቱ ኮምባይን ዘ ሬቨኑ ኤንድ ኮስት ፋንክሽን ኦፍ ኤ ኮምፒቲቲቭ ፊርም ኢን ኦርደር ቱ ዲተርማይን ዘ አማውንት ኦፍ ጉድስ ኤንድ ሰርቪስስ ዛት ኤ ፊርም ሃዝ ኖ produce at the given the firm has to produce at the given market price in order to maximize profit or minimize loss ማለት ነው። ቶታል ሬቨኑ ቶታል ኮስት አፕሮች ማለት ምን ማለት ነው ስንል ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ፊርም ካን ሴል ላርጅ ኳንቲቲ at it wishes as long as it accepts the prevailing market price. Total revenue is going to increase as the firm sells more and depending on the price of the product and the number of ዩኒት ሶልድ። ስለዚህ ምርት እያመረተ በሄደ ቁጥር እና የገበያ ዋጋው እየጨመረ በሄደ ቁጥር ሪቨኑ እየጨመረ ሄዳል። ቶታል ሪቨኑ ፎር ፐርፌክትሊ ኮምፒቲቲቭ ፊርም ኢዝ ስትሬት ላይን ስሎፒንግ አፕ አስ ሾውን ኢን ፊገር 25። ኮምፒቲቲቭ ማርኬት እንትኑ ቶታል ሪቨኑ ስትሬት ላይን ነው፣ ስሎፒንግ አፕ ማለት ነው። ዘ ስሎፕ ኢዝ ኢኳል ቱ ዘ ፕራይስ ኦፍ ዘ ጉድ። ስሎፕ ከማን ጋር እኩል ነው? ከፕራይስ ኦፍ ጉድ ጋር እኩል ነው ማለት ነው። ቶታል ኮስት ኦልሶ ስሎፕስ አፕ በት ዘ ሴም ከርቪቸር አሸውን። እንግዲህ ግራፊካሊ የምንመለከተው ቶታል ኮስት ከርቭ ይህን ነው የሚመስለው። ይህንን ቅርጽ ይይዛል። ሬቨኑ የዋይ አክሲስን ማለት ነው ቨርቲካል አክሲስ እና ሆሪዞንታል አክሲስ ኤክስ አክሲስ ደግሞ አውትፑትን ይይዛል። ስለዚህ ይሄ ፕሮፊት ነው። እንግዲህ ይሄ ፓርት ፕሮፊት ነው። ኳንቲቲ ያመረተው ምርት እና የሸጠው ዋጋ በጨመረ ቁጥር ፕሮፊት እየጨመረ ይሄዳል ማለት ነው። ዋጋ እየቀነሰና የሚያመርተው ምርት ደግሞ እየቀነሰ ከመጣ ሎስ ያጋጥመዋል ይሄ ፓርት ማለት ነው። ስለዚህ ግራፉን በዚህ መንገድ እንረዳለን እና ፕሮፊት ይሄኛው ፕራይስ ከቶታል ሬቨኑ ጋር ነው ያየነው። ከእንትን ጋር ስናየው ከፕሮፊት ጋር ስናነጻጽር ማለት ነው ይሄኛው ፕሮፊት ነው። አውትፑቱን ስናይ ደግሞ እዚህ ጋር አለ ፕሮፊት። እንግዲህ ፕሮፊት ከላይኛው ከቶታል ሬቨኑ አውትፑት ጋር ኮምፔር ስናደርግ የምናገኘው ፕሮፊት ይህን ይመስላል። በሬድ ማርክ ላይ የተደረገው ሎስ እንደሆነ መረዳት ያስፈልጋል ማለት ነው። ይሄኛው ሎስ ነው፣ ይሄኛው ፕሮፊት ነው ማለት ነው። ቶታል ኮስት ኤንድ ቶታል ሬቨኑ ኦፍ ዘ ፊርም ግራፊካሊ ፕሬዘንት ስናደርግ ይህን ነው የሚመስለው ማለት ነው። ኢን ሾርት ረን በሾርት ረን ማለት ነው ቶታል ሬቨኑ ቶታል ኮስት አፕሮች ዘ ፊርም ኢዝ ኢኩሊብረም ዌን ቶታል ፕሮፊት ኢዝ ኢኳል ቱ ምንድነው ያልነው ሬቨኑ አር ታይምስ ኪው ኮስት እንደገና ማይነስ ኮስት ቶታል ኮስት ኦፍ ኳንቲቲ ሶልድ ብለናል። ቶታል ሬቨኑ ፎርሙላውን ማለት ኢዝ ማክሲመም the maximum profit will occur as the quantity here the gap of the total revenue over total cost is largest. The horizontal axis shows the quantity produced, the vertical axis shows the revenue and total cost. Then the firm is equilibrium by producing Q level of output ማለት ነው። ሌላው የምናየው ማርጂናል ሬቨኑ ማርጂናል ኮስት ስንመለከት ነው። ማርጂናል ሬቨኑ ማለት ቶታል ቼንጅን ቶታል ሬቨኑ ማለት ነው። አዲሽናል ሬቨኑ which is gained from selling one or more unit ማለት ነው። notice the marginal revenue is perfectly competitive market does not change as the firm produce more output. marginal cost ማለት change in total cost over change in Q ማለት ነው። marginal cost changes as the firm produces። ስለዚህ ግራፊካሊ
ስንመለከት ይሄኛውን ማርጂናል ኮስት ነው። ይሄኛው ማርጂናል የሪቨኑ ሆሪዞንታል ነው። ማርጂናል ሪቨኑም በሾርት ረን ሆሪዞንታል ነው የሚለው ስትሬት ስሎፕ ዳውንዋርድ ነው የሚኖረው። ማርጂናል ሪቨኑ ኤንድ ማርጂናል ኮስት ኦፍ ዘ ፊርም ፎር ፐርፌክትሊ ኮምፒቲቲቭ firm, the marginal revenue curve is a horizontal straight line because it equals to the price of good, which is determined by the market shown in figure 2.6. The marginal cost curve is initially downward sloping, shown this is a region of increasing marginal return at low level of output, but eventually upward sloping, the highest level of output diminishing marginal return kicking. In short run, using marginal revenue, marginal cost approach, the first condition of the equilibrium of the firm is when marginal revenue minus marginal cost equal to 0, or marginal cost equal to marginal the point Q1 and Q4 in figure 2.6 ላይ ማየት ትችላላችሁ። change in profit over change in X or Q means is equal to change in total revenue over change in quantity produced minus total change in total cost over change in quantity is equal to 0 ማለት ነው። where change in total revenue over change in quantity is the marginal revenue and change in total cost over change in quantity is the marginal cost. However, the condition is not sufficient since it may be filled and yet the firm not be in equilibrium ማለት ነው። ሁለተኛው the second condition for equilibrium requires the marginal cost rising at the point of intersection to the marginal revenue. This means that the marginal cost must cut the marginal revenue curve from below. That is, the slope of the marginal cost must be steeper than the slope of the marginal curve ማለት ነው። In figure 2.6 the slope of the marginal cost is positive at Q quantity 4 while the slope of the marginal revenue is 0 at all levels of the output. As a result, it is not Q1 but Q4, which is the equilibrium point as it satisfies those two conditions. Note that the marginal revenue received by the perfectly competitive firm equal to the profit of the price of the profit maximizing rule for perfectly competitive firm. It can also be written as price equal to marginal cost. The answer depends on the relationship between the price and average total cost. እዚህ ጋር ምንድነው? If the market price received by a perfectly competitive firm leads to produce at a quantity where the price is greater than the average cost, the firm will earn profit. The average quantity leads to produce at quantity where the price is greater than the average cost. Price greater than average cost ሲሆን ፊርሙ ምን ይሆናል? earn profit. If the price is received by the firm, it produces a quantity or the price equals to the average cost which occurs at minimum point of AC curve, then the firm earns zero profit ማለት ነው። ስለዚህ zero profit, earn profit እና ሎስ እንዴት ያጋጥማል ብለን ስናስብ እነዚህን ሶስት ነጥቦች ማየት ያስፈልጋል። ፕራይስ ከአቬሬጅ ኮስት ጋር እኩል ሲሆን ኖ ፕሮፊት ማለት ነው። if the price received by the firm leads to produce a quantity where the price less than the average cost, ፕራይስ ደግሞ less than ከአቬሬጅ ኮስት የሚለው the firm ምን ይሆናል? ኦከር ሎስ ያጋጥመዋል ማለት ነው። ስለዚህ ግራፊካሊ ይህንን ማየት ይጠበቅብናል። ማርጂናል ሬቬኑ አለ። ማርጂናል ይሄኛው ማርጂናል ኮስት ነው። ይሄኛው ማርጂናል ሬቬኑ ነው። አቨሬጅ ኮስት ደግሞ ይሄ ነው። ኳንቲቲ ፕራይስ ኢዝ አበቭ ዘ አቨሬጅ ኮስት ሲሆን ፕራይስ አበቭ ዘ አቨሬጅ ኮስት ሲሆን ምን ይሆናል? ይሄ ፕሮፊት አርን ፕሮፊት ፊርሙ ፕሮፊት ያገኛል ማለት ነው። ፕራይስ ኢኳልስ ቱ አቨሬጅ ኮስት ያ ማለት አቨሬጅ ኮስት ያለ ማርጂናል ኮስት ያለ በቀይ የተሰራው ማርጂናል ሬቬኑ አለ። ስለዚህ ፕራይስ ኢኳልስ ዘ አቨሬጅ ኮስት ምንል ከሆነ ኖ ፕሮፊት ወይም ዜሮ ፕሮፊት ማለት ነው። እንደዚሁም ደግሞ ፕራይስ ቢሎ ዘ አቨሬጅ ኮስት
አቬሬጅ ኮስት አለ። ይሄ የተሰራው አቬሬጅ ኮስት ነው። ማርጂናል ኮስት አለ። ከዚህ በታች ከሆነ ምን ይሆናል ማለት ነው? ሎስ ያጋጥማል ማለት ነው። ሎስ ወይም ኪሳራ ያጋጥማል ማለት ነው። ኪሳራ ያጋጥማል ማለት ነው። እና ሶስቱን በሚገባ መለየት ይኖርባቸዋል። እንግዲህ ለዛሬ እዚህ ጋር ይበቃናል። የሚቀጥለውን ትምህርት ማለት ነው ይዘን እንቀርባለን። በተገቢ መንገድ እነዚህን ማጥናት ይኖርባቸዋል። አክቲቪቲ ቱቱን በሚገባ መስራት ይኖርባቸዋል ማለት ነው። ይሄ እዚህ ጋር ምንድነው የተሰጣችሁ ፎርሙላ ነው። ኮስት ኢዝ ኢኳል ቱ ኳንቲቲ ቱ ፕላስ 22 ኪው ስኩዌር ፕላስ 20 ኪው ፕላስ 700 and the equilibrium price is 100 then profit maximization level እና maximizing level of profit የሚለውን በተገቢው መንገድ ማወቅ ይኖርባቸዋል። የሚቀጥለው ስለ ሾርት ረን ሳፕላይ ከርቭ